ባለሙያዎች በተደጋጋሚ መሬቱ መታረስ እንዳለበት ከታረሰም በኋላ በሚዘራበት ሰዓት ወቅቱን ጠብቀን እንደምንዘራ ከተዘራን በኋላ የኬሚካል ርጭት ክትትል እንደምናደርግ በተደጋጋሚ የግብርና ባለሙያዎች የጤና ባለሙያዎች ሁሉ ጊዜ ያው ትምህርት ይሰጡናል። በዛ መሰረት እኛም ቀጥለን ስራችንን እንቀጥላለን። ትሎችና እንትን ዋግ ትልና ዋግ ተከስቶ ያንን እየረጨው ነው የመጣው። እሺ ሰብልን በቀጣይ እንደምታየው በጣም አነስተኞች ስለሆኑ ያሉት ኮምባይነሮች አነስተኛ ስለሆኑ ኮምባይነሮቹ ለወደፊት መንግስት የሚያስፈልገውን ብድርም ሆነ የተለያየ ነገር አስቦልን ትንሽ ተስፋፍቶ ይመጣልን በጣም ትርፋማ እንሆናለን ብዬ አስባለሁ። ያሬድ አርጋው ባላለሁኝ በዚህ በሞረትና ወረዳ በማንጉዶ ቀበሌ የወይዘሮ ብዙነሽ የህቴን ተወካይ ነኝ፣ ህጋዊ ተወካይ ነኝ። በግብርና መካናይዜሽን ለ5 አመትና ከዛ በላይ ተጠቃሚ ሆነን አገልግሎት እየሰጠን ያለው ለህብረተሰቡ ምንድነው ያለው ነገር በመጀመሪያ ትራክተሮች ነበር ያስገባ ነው። አሁን ተዛ በመሻሻል ወደ ኮምባይነር ማስገባት ደረጃ ላይ ደርሰናል እና የአርሶ አደሩን የጊዜ የገንዘብ የምርት ጥራት ነገሮች ሁሉ ከበፊት ከነበረው በጣም በተሻሻለ ሁኔታ ቀንሰናል። ጊዜ ቀንሰንለታል። ለሁለት ለሶስት ወር በእጅ ይሰበሰብ ይታረስ የነበረውን በአንድ ሳምንት ውስጥ እንደ አርሶ አደር እንደ ግለሰብ ሲታይ በአንድ ሳምንት ውስጥ ምርቱን አጠቃሎ የሚያስገባበትን ሁኔታ አመቻችተናል። አጨዳን በተመለከተ ጥራቱን የጠበቀ እንደ በፊቱ አንዱ ሳይደበላለቅ በኮምባይነር አጨዳ ስናካሄድ ጥራቱን በጠበቀ ሁኔታ ህዳሴ ከሆነ ህዳሴ ከሌለው ጋር ሳይደባለቅ ቤቱ ድረስ ሄዱ ምርቱን በማቅረብ ደረጃ ጥራቱን በጠበቀ ቤቱ ድረስ ምርቱን እናስረክባለን ማለት ነው። ዘር አዲስ ዘርም ካለ ከሌላ ጋር ተጓዳኝ ከባዕድ ከተጓዳኝ የጎንዮሽ ችግር ሳይገጥመው የራሱን ብቻ በጥንቃቄ በመስራት ይሄንንም ተመራጭ እንዲሆንና ቤቱ ድረስ እዛው ታይዶ ቤቱ ሄዶ ምርቱ ይገባለታል ማለት ነው። ከጊዜ አኳያም ካየነው ጊዜ በጣም ተቆጥቦለታል አርሶ አደሩ አሁን ከበፊቱ ካለው ሁኔታ መካናይዜሽን ከመጣ ወዲህ በጣም በጊዜ ይሰበሰብለታል። በዝናብ የመመታት የብልሽት የመሳሰሉ ነገሮች ተቀርፈዋል ማለት ነው። እነዚህ ነገሮች አድርገን አገልግሎት እየሰጠን ያለ ነው። በዚህ በመካናይዜሽኑ ላይ ምናልባት አሁን እንደ አርሶ አደር ስንነጋገር ምንድነው የሚገጥሙ ነገሮች አሉ። የብልሽት አንዳንድ ነገሮች የቴክኒክ ችግር ሲገጥም እነሱ በቅርብ የጥገና አገልግሎት ማግኘት የሚቻልበት ሁኔታ አለመኖር ምናልባት ይሄ የመካናይዜሽኑን ስራ እንዳይጎትተው ይሄን መንግስትም አቅራቢዎችም ባንኮችም ያው በብድር ስለሆነ አብዛኛውን ጊዜ 20 30 27 80 እና 70-30% ብድር ከባንክ ጋር በተያያዘ ስለሆነ ብድሩን የሚያመቻችልን የዞኑ የወረዳው የክልሉ ግብርና ቢሮ እስከ ፌደራል ድረስ ያለ ስለሆነ እነዚህ በዚህ መካከል ምናልባት 1 ወር 15 ቀን 20 ቀን በቅርብ ጥገና ወይም የቴክኒክ ችግር ሲገጥም እንደዚህ የሚቆምበት ነገር አለ ምላሽ ባለማግኘት እነኚህ ተቀረፉ አሁን በጣም የእርሻውም ሆነ ያጨዳውም ሆነ አሰራር እየተቀላጠፈ የመጣበት ህብረተሰቡም በፊት መጀመሪያ ለ1 አመት ለ2 አመት አሁን እርሻ ስናድርስ ብዙ ግንዛቤ ያልነበረው አሁን ግን በቃ በቴክኖሎጂ ጠብቆ ነው የሚያሰራው። ለምንድን ነው ጠብቆ የሚያሰራው ደግሞ ለምን ሲባል አንደኛ እርሻን ስንመለከት
በትክክል ፕሮፐርሊ ይታረሳል። አፈሩ በደንብ ግልብጥብጥ ብሎ ይታረስለታል። በማንኛውም ሰዓት ዝናብ ሳይጠብቅ ፀሐይ ነው ምንድነው ሳይል በማንኛውም ሁኔታ ታርሶ ስለሚያገኘው ያን ነገር አሁን ግንዛቤው ኖሮ መካናይዜሽኑን በደንብ ይፈልገዋል። አሁንም አብዝቶ መካናይዜሽን መጠቀም ይፈልጋልና አርሶ አደሩ ጋር ከስተመሩ ጋር ማለት ነው። አርሶ አደሩ ነው ከስተመራችን፣ እነሱ ጋር ምንም አይነት ችግር የለም። ምንድነው ተደራሽ አለመሆን ነገር ይታያል። ምናልባት አሁን ኮምባይነሮችም በስተው መቅረብ መቻል አለባቸው። ትራክተሮችም በተመሳሳይ ቀርቦ መቅረብ መቻል አለባቸው እንጂ ሌላ የግንዛቤ ችግር አሁን ብዙ የለም። አርሶ አደሩ ግንዛቤ ተፈጥሮለታል። ባለው የልማት ጣቢያ ሰራተኛ በዛ አካባቢ በወረዳውም በዞኑም ባለው አጠቃላይ ነገር ጥሩ ያለው ነገር መልካም ነው። ስለዚህ ትልቁ ነገር ሌሎች ለግብአት የሚሆኑ ነገሮች መኖር መቻል አለበት። የአርሶ አደሩ ምርት አሁን በስብሰባ ጊዜ በቂ ነዳጅ መኖር መቻል አለበት። ነዳጅ ካልተገኘ በቅርብ ለሰብሉ መሰብሰብ እንቅፋት ይሆናል። አርሶ አደሩም ይማረራል። እንደዚህ ያሉ ነገሮች ተስተካከሉ የግንዛቤ ሂደቱ የተሻለ ነው። መካናይዜሽኑም በጣም የተሳለጠ ነው ማለት እንችላለን። እሺ መልካም። ያው ስሜ ሙልጌታ ኃይለ ሥላሴ ይባላል። የሞረሽ ነጆሮ ወረዳ ግብርና ምክትል ኃላፊ ነኝ። እንግዲህ እንዳጠቃላይ እንደወረዳችን 33000 ሄክታር በዘር ተሸፍኗል። ከዚህም ውስጥ 1.7 ሚሊዮን ኩንታል እንጠብቃለን ብለን እናመርታለን ብለን እየተንቀሳቀስን እንገኛለን። ከ33000 ሄክታር ውስጥ ወደ 14000 ሄክታር በስንዴ የተሸፈነ ነው። ይህንን በተቻለ መጠን ሙሉ በሙሉ በኮምባይነር እንሰበስባለን ብለን እንጠብቃለን። ይህንን ለማሳካት እጃችን ላይ ምን አለ የሚለውን የመጀመሪያው ኮምባይነር 5 አለን። ሁለተኛ ሲቀጥል ደግሞ ትራክተር በትራክተር የሚወቁ እንትኖች 10 እና ከ10 በላይ ያሉ እነሱን እንዲሁም ትናንሽ የእጅ ማሽኖች የእጅ መውቂያ ማሽኖች ከ70 እና ከዚያ በላይ ያሉ እነዚህን አቀናይተን ወደ ስራ እንገባለን ብለን ጠቅላላ ያለንን 14000 ሄክታር ስንዴ በኮምባይነር እንሰበስባለን ማለት በዚህ ቴክኖሎጂ እንሰበስባለን ብለን አቅደን እየሰራን እንገኛለን። አጠቃላይ ይሄ ነው ያለው። እንግዲህ ከሜካናይዜሽን ጋር ተያይዞ ሜካናይዜሽን እንደኛ ወረዳ ያው የጀርባ አጥንት ሆኗል አሁን በሚታየው እንትን ማለት ነው። ስለዚህ ሁሉም ሰው ሜካናይዜሽን እንደ ልዩ ፍላጎት አድርጎ እየተጠቀመበት ስለሆነ ለሜካናይዜሽን ያለው አስተዋጽኦ ፍላጎት የተሻለ ነው። ከጊዜ ወደ ጊዜ ከእለት እለት እየተሻለ ነው። ኢቭን በባለፈው አመታት ስናይ ያሉን እጃችን ላይ ያሉን ሜካናይዜሽኖች አልበቃ ብለው ከሌሎች ቦታ ሁሉ እየመጡ ስለሆነ አሁንም ቀጣይነት ስላለው ማለት ቀጣይም ከሌላ ቦታ መጥተው ስለሚሰሩልን እሱን ነገር በዚሁ መልእክቴን ማስተላለፍ እፈልጋለሁ። ከሌላ ቦታ መጥተው እንዲሉ አጠቃላይ ከዚህ ከሜካናይዜሽን ጋር ተያይዞ ያለው ፍላጎት አርሶ አደራችን ትየሌሌ ነው። አሁን ፍላጎቱ እንዳለ ነው። አሁን መንግስት መያዝ ያለበት አቅርቦቱንና እንትኑም እያስተሳሰረ በስፋት ፍላጎት ስላለን በተለይ ከዚህ ከባንኮች ጋር አያይዞ ባጭር ብድር ማለት ባጭር ፍጥነት በቀላል ብድር ቢያስተላልፍልን የተሻለ ይሆናል። ስራዎችን ለማቀላጠፍ ይረዳናል። ሜካናይዜሽን ያለው ፍላጎት እና ጠቀሜታው የመጀመሪያው ሰብል እንዳይባክን ይላል። ሁለተኛ በወቅቱ ለመሰብሰብ እንደ ወረዳችን ተጨባጭ ሁኔታ አሁን የሰው ጉልበት አሁን ሙሉ ሰብል መድረስ ሲጀምርበት ከ1000 በላይ ነው። ይሄ ደግሞ ኮምባይነር አልፈስተ አንደኛ ምርት በወቅቱ ይሰበሰባል፣ ሁለተኛ የሰውን ድካም እንቀንስበታለን የሚል ነው ያለኝ። ስለዚህ ያለው ነገር ይሄ ነው። ሁሉም ነገር ተባብሮ በጋራ እንስራ የሚል መልእክት ስላለኝ ነው። አመሰግናለሁ።